እንዴ ስስታልሽ? አይ የምናወራው ነገር አለ እኔና አብርሃም ምን ነግራችሁ ነገር አለ አይደል አብርሽ? ስፔሻሊ እኔ ሩታን ላወራ አብርሃም ደግሞ አንቺን ሊያወራን የመጣ ነው። ዋናው የመጣንበት ጉዳይ ማለት ነው። ያው አንቺ ብዙ እኔ ስትሰድቢ ነበረ፣ እንደዚህ ልጅ ነሽ እንደዚህ ምናምን እያልሽ ነበረ። ምክንያቱም አብርሃም ከተናገረው ንግግር እኔ ያስገደድኩት ምናምን ስለመሰለሽ ማለት ነው። ግን ደግሞ እንዳላስገደድኩት እና ሌላም ብዙ የሚነግርሽ ነገር አለ። እባክሽ 2 ደቂቃ ብቻ ስጪውና ተናግረን እንሄዳለን። ብዙም አንይዘሽም፣ አንይዛችሁ አብርሽ ማውራት ትችላለን። አብርሃም ልታወራኝ? እኔም እኮ መናገር አልፈልግም፣ መቆየትም አልፈልግም። ግን ደግሞ ቻለው። እሺ አብርሽ ታወራኝ የምትፈልገውን ነገር ብቻችንን ማውራት አይቻልም? ብቻችሁ ማውራት ትችላላችሁ? ማውራት ትችላላችሁ ብቻችሁ? ለምን? እኔ ከሌላ አይሆንም። ትችላላችሁ? ለምን ደግሞ አትናገረው? አብርሃም ከኔ ጋር እኮ ብዙ ነገር ያሳለፍክ ሰው ነው። ሰው ብቻችንን ማውራት እኔ ማውራት ከፈለግ አሁን ከዚህ በኋላ ከሩታ ጋርም ሆነ ከፍቅር ጋር ምን የሚያገናኝ ነገር አለ ብዬ አላስብም። ስለዚህ ማግኘት ከፈለግ እኔ ብቻ የምታገኘኝም ተናገር። በእኔ ፊት መናገር ፈልጎ ነው። ለምን ደግሞ አትናገረው? በፍቅር ፊት መናገር ፈልጌ ነው ብለህ ለምን ደግሞ አትናገረው? ለምንድን ነው ዝም የምትለው? ሰው እንዳስገደደ ሰው የምትሆነው ለምንድን ነው? ውስጥ ያለውን ነገር ተናገር ነው የተባልከው። አታናገር። እኔና ፍቅር ሆነን ዛሬ ሁለታችሁንም የጠራናችሁ እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈቅጄ እኔም ፈልጌ ፍቅርም ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው እና ከእሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይህንን ነገር እንድታውቁት ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻለሁ። ና አብርሃም እንዴ ና እንዴ ና አንድ ላይ እንሄዳለን እንዴ። ብዙ የምናወራው ነገር አለ፣ አልጨረስንም። ና በጆሮ ገና ምን እንሄዳለን ያልኩህ አብርሃም። ለምን ታጨቃጭቀኝ እዚህ ጋር? እሺ በቃ እኔ ከረበሽኩ ግን የሚሄድ እችላለሁ። አብርሽ ከሷ ጋር አወራ ሊመጣው ከሷ ጋር መመለስ ትችላለህ፣ ችግር የለውም። ግን ደግሞ እኔ ልረዳ ስለፈለግኩኝ ነው። ብቻ ላግኝ አለም ይኸውልህ እኔ አንተ ለመርዳት እየሞከርኩ ስለሆነ ነው ብቻ ላገኝ እያልኩ ያለሁት እንጂ ያ ነገር ከተፈጠረብኝ በኋላ እውነት ለመናገር እኔ እንጃ ይህን ነገር ደግሞ መናገር እኮ አይጠበቅብህም አይደል? እንዲ አብርሃም ከዛ ባለፈ ደግሞ እንዴት እስቲ አልተገናኘንም ማለት ከዛ በኋላ እንዴት ነው እሺ ያለክ? አብርሃም አምኜ ነበር እኮ እኔ ላይ እንደማትቀልድብኝ እንደገና ደግሞ እንደዚህ አይነት ነገር ውስጥ እንደማትገባ ቁጥብ ሆነ ጥንቁቅ ሆነክ እንደምትኖር እየነገርከኝ ነበር እኮ አይደል? አብርሃም ቆይ አንዴ ብቻህንም ላገኘ ያልኩክ ምን አይነት ነገር ውስጥ እንደገባ ምን አይነት ነገር ውስጥ እንደገባ እንድታስረዳኝ ስለፈለግኩኝ ነው። ገባህ አይደለ? ያ ሁሉ ነገር ውሸት ነው። ያ ትክክለኛ እንደለት ነው ብዬ የማስበው ነገር ውሸት ነው። ለምን እሺ እንዳልካት ለምን እንደለመንካት ንገራት። ከፍቅር ጋር እኮ ምንም የለንም እያልከኝ ነበር እኮ ንገራት። ለምን እሺ እንዳልካት ለምን ፍቅሯ እንደተቀበልክ ድጋሚ ሄደ ይቅርታ ያልካት ለምን እንደሆነ ተናገር። እሺ ለምንድን ነው ንገረኝ። እሺ እኔ አንተን ለመስማት ለምንድን ነው ሁሉ ነገር ማትነግራት? ለምን ዝም የምትለው እዚች ጋር ለምንድን ነው? ፍቅር አውራልሽኝ ጨርሻለሁ መሰለኝ አይደል እንዴ? ይሄንን ነገር ተናገር እንዴ። እኔ ብናገር አይሆንም። ስለዚህ አንተ ነው መናገር ያለብህ። በእኔ ህይወት ለምንድን ነው የምትቀልድብኝ? ማለት አላሳዝንህም? የሆነ የሴትነት ምንም ነገር አያሳስብም? ዛሬ ትመጣለህ ይቅርታን ቶሎ ስለምቀበል ድጋሚ እንደዚህ ነገር ፈጥረህ ነገ ድጋሚ ይቅርታ ትቀበለኛለች ብለህ ስለምታስብ ነው? ይህም ነገር በመሆኑ እኮ ስለምወድ ነው አይደል? እንደ አብርሃም እኔን እንትን ለመረዳት ሞክሪ ቢያንስ። በቃ ከተረዳሽ ተረጂ። አንተን ለመረዳት እኮ ብቻህን እየጠራሁ ነው። አብርሃም ለምንድን ነው እነሱን አንገብተን? ኤርሚ እንዳታለቅሽ፣ ቆይ እንዳታለቅሽ። መጀመሪያ ነግረንሽ ነበረ። ልቡ እኔ ጋ እንደሆነ ነግሬሽ ነበረ። ገባሽ? አንቺ ስመክረሽ የቀናውብሽ መሰለሽ። ግን ደግሞ አብርሽ ከዚህ በፊት እኔ ጋር የሚያሳየው ነገር ስላለ እንዳትጎጂ፣ እንደዚህ መተሽ እንዳታለቅሺ። ገብቶ አሁን እሱ አልፈልግሽም ሲልሽ እሺ ብለሽ ነበር መሄድ የነበረብሽ። በጣም በብዙ ሁኔታ ውስጥ እኔ እንደማትፈልገኝ እየተናገርክ ነው ያለው አብርሃም። አሁንም ቢሆን ፍቅርን አቁመክ እኔ እንደማትፈልገኝ መናገር እኮ አይጠበቅብህም። ድጋሚ እኔ በምን አይነት መንገድ ነው ልታገኘኝ የምትፈልገው? እኔ እኮ ከዛ በፊት ምናልባት መረዳት የምትፈልገው ነገር ካለ እኔስ ምን በድዬክ እንደዚህ አይነት ነገር ውስጥ እንደገባክ ምን አጥፍቼብህ እንደዚህ አይነት ነገር ውስጥ እንደገባህ ልጠይቅህ ነው ብቻ አላገኘህ እንጂ ፍቅር ስለሌለ ነው። አሁን ከእሷ ጋር ያን ነገር አሳልፈህ በአፍ በአንደበት ነግረኸኝ እንደገና እኔን ድጋሚ ማግኘቱ አግባብ ነው ብለህ ታስባለህ?
አብርሃም ስለምን ልታወራኝ ነው? ምንም በድለሽው ምናምን አይደለም። ባይዘው አንተ ለምራት እየሞከርኩ ስለሆነ ነው። ላግኝ ብቻ ነው ያልኩህ ሄርሜላ። እሺ ሄርሜላ እንዴት አዳምጪኛለሽ? ምንም በድለሽው ምናምን አይደለም ከአንቺ የራቀው ወይ ደግሞ ይሄንን ነገር ያደረገው የእውነተኛ ፍቅር ስለሌለው ነው። ገብቶሻል? እውነተኛ ፍቅር ያለው ሰው ደግሞ ማን እንደሆነ ልቡ ያውቀው። አብርሃም ለእሷ እኮ ለመናገር ያለብህ እውነተኛ ፍቅር ከሌለህ እኮ ሄርሜላ፣ እኔ ላንቺ እውነተኛ ፍቅር የለኝም። ለእኔ በግልጽ አማርኛ ለምንድን ነው የማትነግረኝ? ትጎጃለሽ ብሎ በብዙ እሱ እኮ ከመናገር አልፎ ያው ሂጂ ባይልሽም አንድ ሰው ሂድ ባትለውም እንዲሄድ አድርገው ይባላል። ይሄ ብዙ ነገር እያደረገ ነበር። አይ እሱ ዝም ስላለ ጥሩ ስሜት ላይ አይደለም መሰለኝ እና ዝም እያለ ስለሆነ ልንገርሽ፣ እሱ ነው ከእሱ ጋር ነው ማውራት የምፈልገው። ፍቅር አንቺ እንድትመልሽልኝ አልፈልግም። እሺ መልስላት፣ መልስላት፣ መልስላት። ለምትናገረው ንግግር ነው። ጠይቀህ ጥያቄ ነው። አብርሃም ምን ሆነሃል? ሄርሜላ ብቻሽን አግኝቼሽ አወራሻለሁ። በቃ ሁሉንም ነገር። ስለዚህ አሁን ከቻልሽ ሂጂ በቃ። እና ትለኛለህ፣ እመጣለሁ፣ የፈለከውን ሀሳብ ትናገራለህ፣ ሂጂ ትለኛለህ። ኦኬ እሄዳለሁ። ከዛ በኋላ የሆነ ነገር በቃ ይቅርታ ተመለሽ፣ እመለሳለሁኝ። እሺ ሁለተኛ ሲጀመር ማንም ሰው እንዳትደውሉልኝ። በጣም አመሰግናለሁ ይህን ሀሳብም ስለነገርከኝ ቴንኪዩ። እኔ ነኝ ጥፋተኛ ነኝ። እሺ እመጣለሁ፣ ሂጂ፣ እሺ እሄዳለሁ፣ ብቻሽን ላውራሽ፣ እሺ ይቅርታ ተቀበኝ፣ እሺ አጥፍቻለሁ፣ ስታጠፋም እሺ ነው አይደለ? እሺ መልካም ቀን። ደስ አለሽ? እንደዚህ አትበል። እኔ አንተ ስለተደበርክ ለምን ደስ ይለኛል? እኔም እኮ ደብሮኛል በመምጣታቸው። አይደለማ ግዴታ ሆኖብን ነው። ለእናንተ ማስረዳት አለብን። ከአሁን በኋላ የሰው ጥላቻ እኛ ላይ እንዳይኖር ገባሽ? አሁን ልብሽ እንዲጠቁርብኝ አልፈልግም። ሄርሜላም ደግሞ እሱ ላይ ቂም እንድትይዝ አልፈልግም። እንዴት ነው አክሽ የተካንችበት ነገር ይሁን። እኔ የእሱ ነገር አልገረመኝም፣ ግን አንቺ ነገር ነው እየገረመኝ ያለው። ምን ነው እየሆንሽ ያለሽው? ተናዷል። አዎ ብሽ ተናዳህላ። ዝም በላት በቃ። እሷን እንዳልነበረች ቁጠራት። እሺ የእሱ እኮ አይገርምም፣ የእሷም አይገርምም። ለምን አይገርምም? ብዙ ነገሮችን ሲያደርግ ስለምትቀበለው አይገርምም። ኤቭሪዴይ ሊጫወትባት ነው የሚያስበው። እሱ አይገርምም። ከምንም በላይ የሚገርመው ግን ያንቺ ነው። እንዴት ነው እንደዚህ ልትሆኝ የቻልሽው? ምንድን ነበር ስታወሪ የነበረው? ፍቅር ፍቅር ነገር አይታወቅም። ሩታ ምንድን ነው አላማሽ? አልገባኝም። አላማዬንማ እኔ የተግባር ሰው ነኝ። ብዙ ማውራት አልፈልግም። አላማዬ አትሊስት ታየዋለሽ። ንገሪኝና እኔ ከዚህ በኋላ እንድትጠሪኝም አልፈልግም። አንቺ ለምን የምትሄደው? አንድ ላይ ነው የምንሄደው እኮ። እኔም ስራ አለኝ እኮ። ጀምር አንድ ላይ ምሳ በልተን እንደ ባለፈው እራት ላይ እንዳወራን አይነት ቁም ነገሮች አውርተን ነው ሁለታችንም ወደ ጉዳያችን የምንሄደው። እሷ በቃ ነገርኳት ሄዳለች። እኔ በቃ ፕሊዝ ምንድን ነው በደንብ ማወቅ ፈልጋለሁኝ። በቃ ካወቅሽ በቂ ነው። ሩታ መሄድ ትችያለሽ። እናመሰግናለን። ታይምህን ያስኩብህ። ኦኬ አይ ትደርስበታለህ። ለሁሉም ነገር መሮጡ ምናምኑ ላይ ትደርስበታለህ። ችግር የለውም። ነገር ግን አንቺ እኔ ያን ሁሉ ቀን ስደውልልሽ ላናገርሽ ስፈልግ እንዳላናገርሽም ሁሉ ዛሬ ኦልሬዲ ተገናኝተናል። ሀሳብሽን ንገሪኝና እኔ የምትደውይልኝ አልፈልግም ከዚህ በኋላ። በቃ ችግር የለም። አንቺ ኦልሬዲ ያብራራውልሽ ነገር ካልተቀበልሽ እንዴት ነው ልቀበልሽ የምችለው? ፍቅር እኔ እኮ አንቺን ሪል ለመረዳት ሬዲ ነበርኩኝ። እንዴት ነው እንደዚህ አይነት ነገር ሊፈጠር የቻለው የሚለውን ነገር ለመስማት ሬዲ ነበርኩኝ። ግን ያንን ጊዜ ስደውልልሽ ስልክሽን አጥፍተሽ ቴክስት ማትመልሽ ምንድን ነው እየተካሄደ ያለው ብልሽ ምንም ልትቀበኝ አልቻልሽም። ዛሬ ደወልሽልኝ መጣው በስነስርዓትም እያስረዳሽኝ አይደለም። ከዚህ በላይ በስነስርዓት አለ እንዴ? ሩታ እንዴት ከመጀመሪያ እስከ መጨረሻ የተፈጠረውን ነገር እኮ እየነገርኩሽ ነው። ኦኬ እንደዛ ነው። ጥሩ ምንም ችግር የለውም። ማለት በደንብ ያንቺን ማንነት እንዳውቅ ስላረዳሽኝ። በነገሩ ላይ ግን ኦኬ ያንተን ነገር በደንብ ልትሄድ ነው እኮ እሷ አብራችሁ። ይቅርታ እንደዚህ ጊዜ እንዲያስኩብ አልገባኝም። ኧረ በጣም ጥሩ ጊዜ ላ ቴንኪዩ ሩታ። አየህ አይደለም ከቆይታም በኋላ ቢሆን ሁሉም ሰው መልካም ምኞትን እየተመኘልን ነው የምሄደው። ምን ሆነ ነው ግን አንተ ጥሩ ስሜት ላይ አይደለህም። ፊትህን ዘብዝፈኸዋል። ለምንድን ነው? ምን ሆነህብኝ ነው? አሞሃል? አሞብኝ ነው? እና ተዋ፣ ለፍቅርክ ብለህ ነው ለወደፊት ባለቤት አይደል? በቃ ይዞ ምንድን ነው የምፈልገው? ምን ልስራልክሽ? ቤት
እንደው ማድረግ የምትፈልገው አብርሽ? በቃ እነሱ እኮ ሙድህ ሊረብሹት አይገባም። ለምንድን ነው ብትረበሽላቸው? እነሱ እኮ እንደዚህ አይነት ንግግር ተናግረው ምናምን ሄዱት። አይኖ ባይናገሩም ሲጀምር ሲታዩ ራሱ ቀን የሚያበላሹ ልጆች ናቸው። ግን ለምን አንተ እንደዚህ እጅ ሰጣቸዋለህ? ማለት ለምን እነሱ ይሄ